ውይ የኔ ውዶች የምር ለእናንተ የሰጣት ልብ ማለት ነው። በጣም የሚገርመኝ ማለት ነው ውዶች ጌታን ገስት ላይ አንዳንድ ሰዎች ጌም ሲጫወት ይሰዳደባሉ እና ቅጣት ካልተቀጣ ማለት ነው። የምር ነው ግን እኔ ብሩክና ሄሚን በጣም ነው የምትገርሙኝና በጣም በሚገርም ስኮሪንግ ካን አሸንፎ አንዳንድ ሰዎች እኮ ቅጣቱን በደንብ አይቀጡም። አንድ ሁለተኛ ደረጃ ላይ ደግሞ ቅጣት በደንብ አይቀጡም። ለምንድነው የሚጨቀጭቁት እንዴ? ለምንድነው የሚጨቀጭቁት? ቅጣት ከተባለ ማለት ነው ጉዶች የተኛው ቅጣት መቀጣት መፍቱ ነው። ደግሞ ተቀጣ የተባለ ሰው መቀጣት አለበት ማለት ነው። ገባችሁ? ግን ለምንድነው አላውቅም በጣም ይከራከራሉ። ኔትወርክ የለም ብሎ የኔ የማይሆን ነገር ያወራሉ ምናምን። በኢየሱስ ስም እንዴት ተናደድኩኝ ብቻ ማታ። ያው በሚገርም ሁኔታ እኔ ትናንትና ግን ፈርቼ ነበር። ያው እሱ አይደለም የሆነው በሰላም ነው የመጡት። አየዋቸው ደስ ብሎኛል። እግዚአብሔርን እንዴ እነሱ ይወላችሁ ጉዶች። አሁን ለምሳሌ ባለፈው ከጆን ዳንኤል ጋር ተጫውቶ ነበር አይደለ? በአንበሳ ማለት ነው። መጀመሪያ አንበሳ ሰጣ። ብሩክ አንድ ነገር አያወራም። በቃ ከተጫወተ ሄዶ ነው ጊፍት የሚሰጠው ማለት ነው ለሚሰጠው ሰው። ግን አንዳንድ ሰዎች ግን በስመ አብ ወልድ ክርክር ትወዳላችሁ። ወይኔ ግን ለእነዚህ ሰዎች መልስ ሳይሰጡ ዝም ብሎ ተጫውቶ ይወጣሉ ማለት ነው። ይመቻችሁ። እግዚአብሔርን በጣም ነው የኮራውባችሁና እንደዛ ማለት መስጠት ምንም ጥሩም አይደለም። እና የምር ያናዳል ውዶቼ ታውቃላችሁ። እኔ ተጫወታችሁ አሸንፋችሁ ግን ካሸነፋችሁ ልግለ ሰው ካልተቀጣ በጣም ነው የሚያናድደውና ይሄ ባላቸው የሚባል ልጅም እኔ ደግሞ ይሄ የሚገርመኝ ነገር ጥሩ ሰዎች ጋር ትጫወቱም እኮ የኔ ኮታት የሆነ ሰዎች ጋር ጌም ትጫወታላችሁ። ከዛ ሲተቀጡ ሲባል አይቀጡ ጭቅጭቅ ይፈጥራሉ። ያደረስ ብቻ ማታ በጣም ደስ የሚል ጊዜ ነው ያሳለፉት ውዶች። የምር ነው ደስ የሚል ጊዜ ያሳልፈዋል። በጣም ደስ ብሎኛል። እግዚአብሔርን ስላያችሁ ማለት ነውና እያየው ነበር። ከዛ ማታ እንቅልፍ ወሰደኝ ትቼ ተኛው ይላችኋለሁ ውዶችዬ። ሰላም ውድና የተከበራችሁ ውድ ሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች። መጥቼላችኋለሁ እና እንደምታዩት ትናንትና ምናልባት በማሊያ ጉዳይ የሆነ ነገር እንዳይፈጠር ምናምን ብለን ነበረ፣ ግን አልተፈጠረም። ተመስገን ነው። ሰላም ናችሁ? በሰላም ነው የመጣሁት ማለት ነው። እና ደስ ብሎኛል ስላየኋችሁም ማታ እንደዚህ ሆኖ ስለመጡም በጣም ነው ደስ ያለኝ እኔ ማለት ነው። እና እስከ 10 ሰዓት የኢትዮጵያ 10 ሰዓት ድረስ እኮ ነው የተጫወተው ጌም ማለት ነው። እኔ ግን የፈራሁት የሆነ ታውቃላችሁ ውዶች የመጨረሻ ላይ ሳይሆን አንድ ሸራ የሚባል ልጅ ገብቶ ነበር። ይህ ልጅ በጣም ክፉ ነው። ገባችሁ? እኔ ከዚህ ልጅ ጋር እንዳይጫወቱ ብዬ ውስጥ በቃ የሆነ ታውቃላችሁ ሰው ቢያሸንፍም በቃ ተሸንፌያለሁ ብሎ የሽንፈትን የሚያምን ልጅ አልነበረም። እና ኔትወርክ የለም እያለ እዚህ አረበሳ ሞቼ ውዶቼ ጌታን እና እንደዚህ አይነት ሰገጤ ሰዎች አሉ እና ሰው ላይ የሚጫወቱት እና ብቻ ከባድ ነው። ለማንኛውም ማታ በጣም ደስ ብሎኛል ስላየዋችሁም እና ትላንትና አንድ ላይ አልመጡም አይደለ? እንዳያችሁት ብቻውን ነበር የመጡት ማለት ነው። እና ማታ ገስት ላይ አንድ ላይ ነው የመጡት። ደስ ብሎኛል እና ውዶች ይሄ ነው የምላችሁት እና የምር ነው። እና ድምቀታችሁ እንዴት አባት እንደሚታምሩ የኔ ውዶች ጌታ እንዴት አባት እንደሚታምሩ ዋው! እና የኔ ድምቀቶች ሁሌም ድመቁልን። ቃላታችሁ እርር ግብን እናንተ ደግሞ ፋባሉ ነው የምላችሁ ውዶቼ። በጣም ደስ ብሎኛል። ያው ትላንትና ናፍቃችሁ ነበር አይደል? አንድ እንዲመጡ ማታ የወካች እስከ 10 ሰዓት ድረስ ካች ገስት ላይ ማለት ነው። እና ይመቻችሁ ነው የምላችሁት። መልካም ቀን